ማንኛውም የሥራ ዘርፍ ላይ ልትገኙ ትችላላችሁ። ተማሪዎችም ሆናችሁ ሌላ የቢሮም ሆነ በተለያየ ስራ ውስጥ ብትገኙም ሳይድ ኢንከም ያስፈልገኛል ብላችሁ እያሰባችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ኢንተርኔት ስታገኙ ለቲክታክ ኦር የሌሎች ሰዎችን ላይፍ ለማየት ሳይሆን ለራሳችሁ ላይፍ ቀይራችሁ የምትጠቀሙባቸው 3 ወሳኝ ኢንከም ጀነሬት የምታደርጉበትን ቆንጆ አይዲያ እነግራችኋለሁ። እነዚህ 3 ሀሳቦች ልንገራችሁ። ኮመንት ላይ እየሞከራችሁ ከሆነ እየሞከርኩ ነው ትሬንድ አትዛለች እየሞከራችሁ ከሆነ አሳውቁኝ። ካልጀመራችሁት ደግሞ ይሄ ቪዲዮ እንደማንቂያ ይሆናችሁና ጀምሩት። በደንብ ሐሳቡን አስረዳችኋለሁ ማለት ነው። እዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ማይ ዲጂታል ነው። የመጀመሪያው በጣም ምርጥ በቀላሉ ልትጀምሩት የምትችሉት ፍሪላንሲንግ ነው። ልክ ፍሪላንሲንግ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። በፍሪላንሲንግ ሰዎች ገንዘብ ሜክ እያደረጉ ነው። እናንተ ለምንድን ነው የማትሰሩት? ቆይ ምንድነው እጃችሁ ላይ ያለው ስኪል? ምንድነው የምታውቁት? ቪዲዮ ኤዲቲንግን ስኪል ይዛችሁ፣ ግራፊክ ዲዛይን ስኪል ይዛችሁ፣ ኦር የተምብኔል ዲዛይን፣ ስክሪፕት ራይተር፣ ኮፒራይቲንግ፣ ዌብ ዲዛይን፣ ሶሻል ሚዲያ ማኔጅመንት፣ እኚህን ነገሮች ሁሉ ተምራችሁ ስኪል ይዛችሁ በተለያየ መንገድ የሚሆን አውቃችሁ በሎካል ማርኬቱም ሆነ በኢንተርናሽናል ማርኬቱ ላይ ለመስራት ለምንድነው እየሞከራችሁ ያላችሁ? ምናልባት ደግሞ እየሞከራችሁ ከሆነ go ahead እነዚህን ሁሉ የዲጂታል ስኪሎች ይዛችሁ ሌሎችም ኢቭን ትራንስሌሽን የቋንቋ መተርጎም ስራ እንኳን አውቃችሁ ቁጭ ብላችሁ ይዛችሁት ከሆነ ተሸውዳችኋል። ኦር ደግሞ ምንም ስለነዚህ ነገሮች ሰምታችሁ ማታውቁ ከሆነ በጣም ተሸውዳችኋል። ድጋሚ ተማሩት። ከየትም አይደለም ይሄንን ደግሞ የምትማሩት እዚህ ዩቲዩብ ላይ እነዚህ ሁሉ ስኪሎችን መማር ትችላላችሁ በቀላሉ ስቴፕ ባይ ስቴፕ። ይመቻቸው ውጪዎቹ የሚገራርም ቪዲዮ ይሰራሉ። መማር ከዚያ በኋላ ማርኬቱን መፈለግ። ሎካል ማርኬቱ ላይ እኔ እኮ የእናንተን ነገር የሚፈልግ በጣም ብዙ ሰው ዲማንዱ ይኖራል።